ይኸውልህ አሁን ስለ እንትኑ አናውራ፣ ስለ ፊት ማበጥ አናውራ፣ ስለ ብጉሩ አናውራ። እንዴት ነው ፖርን ማቆም የምችለው? ፖርን ማየት ሱሰኛ ሆንኩኝ በቃ ሁሌ ሴጋ እንትን ሳልል፣ እሱ ብጉሩ ነው፣ ፊት ማበጡ ነው። ፊት ስላበጠበት ምክንያት እናውራ። ብጉሩህንማ የሚያድን የሆነ ቃል ተናግሬ እኮ 3 ቀን 6 ወር 7 ወር ላስድን ይችላል። ትመጣለህ፣ የትም አባህ አታመልጥ፣ ትመለሳለህ፣ ድጋሚ ትቆሻለህ፣ የትም አታመልጥ። አንተ የጠቀስካቸው ሪዝኖች እንዳሉ ሆኖ አብዛኛው ሰው በዚህ ጉዳይ ላይ ያለ ፍቅር አያውቅ። ብዙ አይነት ትራውማ አለበት በልጅነቱ፣ ወይም ያለፈ የህይወት ጠባሳዎች ያሉበት የሚከተለው ሻዶ አለ፣ ወይንም በሃይማኖት የሚከተለው አይነ ጥላ አለ የሚያሳድደው። ይህ ሻዶ ይሄ አይነ ጥላ የሚሄደው የሚተው ወይንም የሆነ መንፈስ ያዘህ እንበል አሰቃይ። ለምሳሌ የሆነ ህመም ሲያሰቃይ የሆነ መድኃኒት ስትወጥበት ይተዋል አይደል? በተመሳሳይ ይሄ መንፈስ የሚፈልገው አንተን ለመተው ዘር ማፍሰስ ነው። ያለበለዚያ ጭንቀት ይለቅብሃል፣ ባዶነት ይለቅብሃል። ዲፕሊ የተደበቁትን ሻዶ ሆኖ አይነ ጥላ ሆኖ የሚከተሉ ስለ እነሱ እናውራ ያልኩ ጉዳዮች አሉ አይደል? እነሱን በሙሉ ያመጣብሃል፣ ዝርግፍ ያደርግብሃል፣ ቅርጽ ይሰጣቸዋል። እንቅልፍ ቅዠት ያመጣብሃል፣ ጭንቀት፣ ስትረስ፣ ባዶነት ያመጣብሃል። ከዛ ስልክን ታወጣና የሆነ ነገር ካረክ በኋላ ትላለህ። ከዛ መልሰ ደግሞ ትቆጫለህ። ከዛ በኋላ ግን ዞሮ ዞሮ ቀልሏል። ሙድህን ለማስተካከል ትሞክራለህ፣ ትጸጸታለህ። ከዚህ በኋላ ይህን አላደርግም ብለህ ትደልተዋለህ። ገብተህ ክሊር ሂስትሪ ምናምን ብሎከር ትፈልጋለህ ምናምን ድጋሚ ተከፍተዋል። ለምን? ምክንያቱም ስለ ብጉሩ ስለ ፊት ማበጥ ነው ሁሌ እውቀት የምታገኝ፣ ስለ ዲፕ ሪዝኑ አታገኝ። ያንን ፊት የሚያብጥበትን ብጉሩ የሚወጣበትን ምክንያት የሚያስረዳ አላገኝም። ዛሬ ግን ያስተምርሃለሁ። ከልብ አዳምጠኝ። ሲመሽ ወደ ማታ 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 አቤት ያንቺ ፍቅር ሲበረታ። ሰፈር በጣም ነው። ቅድም የሰማነው ነበር። ዛሬ እጅግ በጣም ተንገላተናል። ይህ ዘፈን ደግሞ ተከፍቶ ነበር ቅድም ቪዲዮ ልቀርጽ ስል በጣም በከባዱ እና እንዳልቀርጽ አድርጎኝ ተበሳጭቼ ነበር። አይተኝ ከሆነ ከዛ ብስጭቴን ያዝኩትና እንደ ኬት ነው የመጣው አንገር በቁጣ ምንድን ነው ይሄ ቅጥሬን ለምነኩብኝ አይነት ነገር በቃ ይደሰቱ አልኩኝ። ከዛ የተበሳጨውበት ልክ በዚህ መንገድ ኮንትሮል አድርጌ ሳሸንፈው የሆነ አይዲያ እውቀት አመጣልኝ። ቪዲዮ ልቀርጽም ተቀመጥኩኝ፣ ማብራት ጠፋ። ከዛ በኋላ what's wrong with me ዛሬ አልኩኝ፣ አሁንም ጠፋ። ከዛ በኋላ ችግር የለውም እና ወይ ወደ ሀሳባችን ስንመለስ እንዴት ነው አሁን ወጣት አለ ብዙ ጊዜ ፖርኖግራፊ የማየው ሰው ምን አይነት ሰው ይመስላል? አንተ ቅድም አሁን አንድ እንደምሳሌ ያነሳልኝ ጉዳይ አለ። እርሱ ምንድን ነው በቂ አይደለሁም ብሎ የማሰብ ችግር ብለኸኛል። ከዛ ውጭም ደግሞ እውነተኛ የሆነው ዓለም ላይ እዛ ጋር የምትስላትና ኢማጂን የምታደርጋት ሴት አታገኛትም። በዛ ደረጃ ንጣት፣ ጥራት፣ ውበት በብዙ መንገዶች እንዲሁም ደግሞ የአንተም ተፈጥሮ የአንተ ኳሊቲ የአንተ ሬት አንተ ያለህበት የህይወት ደረጃ አንተ ያለህበት ማንነት አንተ ያለህ ባህር ያለ አይደለ ሚስ ያደርጋል ከዓለም ጋር። እዚህኛው ጋር ግን ፍሪ የሆነ ነገር ታገኛለህ። በፊት ነገስታቶች 1000 ዓመት የሚፈጅባቸውን የአንዲት ቆንጆ ሴት ውበት ለማየት ሌላ ምን አይነት ሪዝኖች ያሉ ይመስለዋል? ከዲፑ እንምጣ። አሁን እነዚህ አንተ የነገርከኝ አሁን ለምሳሌ ብዙ ሰው ይመጣና በተለይ የሆኑ ቪዲዮዎች 2 ቪዲዮዎች ሰርተናል ነበር ተፖስቷል። ከማስተርቤሽን ጋር በተያያዘ በጣም ብዙ ሰው መጥቷል። ፎር ካውንስሊንግ እያለ ይዘን ምን ተረዳው መሰለ? አብዛኞቹ በዚህ ጉዳይ ላይ ያሉ ሰዎች አንደኛ ነገር ብቸኛ ናቸው፣ ገባር። ሁለተኛው ነገር ፍቅር አያውቁም። ይኸውልህ አሁን ስለ እንትኑ አናውራ፣ ስለ ፊት ማበጥ አናውራ፣ ስለ ብጉሩ አናውራ። እንዴት ነው ፖርን ማቆም የምችለው? ፖርን ማየት ሱሰኛ ሆንኩኝ በቃ ሁሌ ሴጋ እንትን ሳልል፣ እሱ ብጉሩ ነው፣ ፊት ማበጡ ነው። ፊት ስላበጠበት ምክንያት እናውራ። ብጉሩህንማ የሚያድን የሆነ ቃል ተናግሬ እኮ 3 ቀን 6 ወር 7 ወር ላስድን ይችላል። ትመጣለህ፣ የትም አባህ አታመልጥ፣ ትመለሳለህ፣ ድጋሚ ትቆሻለህ፣ የትም አታመልጥ። ገባህ? ገባሽ? ሰው ስለ እነሱ አናውራ፣ ስለ ዲፑ እናውራ ብዬ እና አንተ የጠቀስካቸው ሪዝኖች እንዳሉ ሆኖ አብዛኛው ሰው በዚህ ጉዳይ ላይ ያለ ፍቅር አያውቅ። ብዙ አይነት ትራውማ አለበት በልጅነቱ፣ ወይም ያለፈ የህይወት ጠባሳዎች ያሉበት የሚከተለው ሻዶ አለ፣ ወይንም በሃይማኖት የሚከተለው አይነ ጥላ አለ የሚያሳድደው። ይህ ሻዶ ይሄ አይነ ጥላ የሚሄደው የሚተው ወይንም የሆነ መንፈስ ያዘህ እንበል አሰቃይ። ለምሳሌ የሆነ ህመም ሲያሰቃይ የሆነ መድኃኒት ስትወጥበት ይተዋል አይደል? በተመሳሳይ ይሄ መንፈስ የሚፈልገው አንተን ለመተው ዘር ማፍሰስ ነው። ያለበለዚያ ጭንቀት ይለቅብሃል፣ ባዶነት ይለቅብሃል። ዲፕሊ የተደበቁትን ሻዶ ሆኖ አይነ ጥላ ሆኖ የሚከተሉ ስለ እነሱ እናውራ ያልኩ ጉዳዮች አሉ አይደል?
እነሱን በሙሉ ያመጣብሃል፣ ዝርግፍ ያደርግብሃል፣ ቅርጽ ይሰጣቸዋል። እንቅልፍ ቅዠት ያመጣብሃል፣ ጭንቀት፣ ስትረስ፣ ባዶነት ያመጣብሃል። ከዛ ስልክን ታወጣና የሆነ ነገር ካረክ በኋላ ፈትላል። ከዛ መልሰ ደግሞ ትቆጫለህ። ከዛ በኋላ ግን ዞሮ ዞሮ ቀሏል። አሁን ቅጮቱ የአእምሮ ነው። ቅድም ግን መንፈስ ነው አካልህንም አይምሮህንም ወጥሮ ይዞ ነበር። አትሊስት እንደው አሁን አካል ያረፈልኝ ደግሞ አይምሮዬን እታገላለሁ ብለህ ሙድህን ለማስተካከል ትሞክራለህ፣ ትጸጸታለህ። ከዚህ በኋላ ይሄን አላደርግም ብለህ ትደልተዋለህ። ገብተህ ክሊር ሂስትሪ ምናምን ብሎከር ትፈልጋለህ ምናምን ድጋሚ ተከፍተዋለህ። ለምን? ምክንያቱም ስለ ብጉሩ ስለ ፊት ማበጥ ነው ሁሌ እውቀት የምታገኝ፣ ስለ ዲፕ ሪዝኑ አታገኝ። ያንን ፊት የሚያብጥበትን ብጉሩ የሚወጣበትን ምክንያት የሚያስረዳ አላገኝም። ዛሬ ግን ያስተምርሃለሁ። ከልብ አዳምጠኝ። የመጀመሪያው ምንድነው አልኩ? ሰዎች በልጅነታቸው ፍቅር ያላገኙ ናቸው። ስለዚህ ነገር በመጀመሪያ ፊክስ ማድረግ መቻል አለባችሁ። ልጅነታችሁ ምን ይመስላል? የእናት ፍቅር ታውቃላችሁ? የአባት ፍቅር ታውቃላችሁ? ይሄ ትልቁ ችግር ምን መሰለህ የሚያመጣብህ? በምንም አይነት ተአምር ሰዎች ይወዱኛል ብለህ አታስብ። ሺህ ተአምር ቢፈጠር ሺህ በቃ ብትገለባበት በጣም እንትና ትወደኛለች እያልክ በአደባባይ ብታወራ ሴቶች ሁሉ ፕሮፋይል ቢያደርጉ ራዌል አፈቅርሃለሁ እወድሃለሁ ብላ ደብዳቤ ብትልክልህ ራሷን ብታደማ እያጠፋች ብታያት ራሱ እስከምትሞት ማየት ትፈልጋለህ። በምንም አይነት ተአምር ሰዎች እንደሚወዱህ አታምኑ። መውደድ፣ ፍቅር መስጠት ውሸት እንደሆነ ድርሰት እንደሆነ ፋንታሲ እንደሆነ ነው የምታስበው። ያለፈ ከቤተሰብ ጋር የነበረ ግንኙነት ሲበላሽ እንደዚህ ነው የሚፈጠረው። አታምንም። ሰዎች ይወዱኛል ብለህ አታምንም። በቃ ባለህ ነገር ብቁ እንዳልሆንክ ነው የሚሰማህ። እና ፍቅርና መወደድን ለማግኘት ማድረግ ይጠበቅብኛል ብለህ የምታስባቸው ነገሮች እጅግ በጣም የሌሉ ኤግዚስታንስ የሌላቸው ናቸው። ወንድ መሆንህ ብቻውን በቂ ነበር። ግን ይሄ ያለፈው የቤተሰብ ትራውማ አቅም አለ አይደል? ይሄ ፍቅር ያላገኘህበት ከቤተሰብ መሰደድ መውጣት፣ አብረህ አለመኖርህ፣ እንደሌላው ልጅ ስለ እናቱ ስለ አባቱ ሲያወራ አብረህ ሰሌብሬት አለማድረግ፣ አብረህ አለመንቀሳቀስ ወይንም ደግሞ በሆነ ሰዓት ይሄ ደግሞ የማን ነው ልጅ ምናምን እያሉ ዘመዶች ሲያሙ ያንተን መኖር ቤት ውስጥ መገኘት ሲያጽላሉት ከቤተሰብ ጋር አድርገህ ከዛ ወደ አያትህ ቤት ስትላክ ወይንም ደግሞ የሆነ እድሜ ላይ ሰፈር አደርጋለሁ ብለህ ወጥተህ እንዳሰብከው ህይወት ሳይቀናልህ ይመጣና ህይወትህ ሲወርቅ በኪራይ ህይወት ስትሸማቀቅ በሆነ መንገድ ሄደህ ምናምን ፋይናሊ ላይ ምን ላይ ትመጣለህ? ሰዎች በፍጹም ይወዱኛል ብለህ አታስብ። ይሄ ደግሞ እጅግ በጣም ታላቅ ጉዳይ ነው። ስለዚህ በስነ ስርዓት የኔ ከቤተሰቤ ጋር የነበረኝ ግንኙነት ምን ይመስላል? ፍቅርን መወደደኝ ፍቅርን ትቀበላለሁ አልቀበልም፣ እንደማወራው ነኝ ወይስ ዲፕ ማንነቴ እወደዳለሁ ብሎ ያምናል አያምንም የሚለውን ሰው ማጥራትና ማወቅ አለበት። አውራ እንጂ ግዴታ ነው የሲሪዝ እና እንደዛ ሳደርግ ምናምን የነበረው ራሴ ስለምጠላ በጣም ብዙ ዓመት ታግያለሁ። ያንደርስታንድ ኢቭን ኢፍ ደግሞ የዛሬ 2 እና 3 ዓመት እንኳን ፌምም አለ አይደለ? ሁሌ ሴቶች አንተ ጋር ይመጣሉ ሆን ብለው ለዚህ ብቻ ሁሉ ሰዲውስ የሚያደርጉ ነበሩ። ህይወታቸው ኢቭን እየደወሉ እንድታማክረኝ ፈልጊ ነበር። ጠዋት ማታ ስልኬ እንደዛ ነበር። መንፈሱ ላይ ነበርኳ። ያን መንፈሱን የሚነዳት ሁሉ መሳይ ወሊፍ እየፈለገ ይመጣል፣ ያገኛል፣ አታመልጥም። እያወራች ራሱ እንዲህ ስትጎራጎር መጀመሪያ ምን አይነት መቆሸሽ ነው ምናምን ምን ነበር የነገርኩህ ነው የዛሬ 3 ዓመት ነው። ከዛ እኔም ራሱ እየወደድኩት ምናምን አለ አይደል? ግን አምላክ ይክበር ፈጣሪ በጣም ይጠብቀኛልና ምንም አይነት ነውር ከሰዎች ጋር አርቲፊሻል በሆነ መንገድ ፈጽሜ አላውቅም። ምንም አይነት ለራሴ ያለኝን ሚዛን ማጣት አልፈልግም። ተረዳኝ። ካንስል አደርገዋለሁ። ግን ብቻዬን ማድረግ ጀመርኩኝ። ይሄኛው ለኢጎዬ ነው። ገባህ አይደል? አጉል ራሱ አንተ እንዴት እንደዚህ ያልነበርክም የሚለው ማንነት አስመሰከርኩለት። አይ ብቻ ብትሆንማ ምንም ችግር የለውም የሚለውን ደግሞ የአእምሮ ማባበል እያስለመድኩት መጣሁ። በዛ ሁኔታ ውስጥ ያንን ሳደርግ የሚነበረው ራሴ ስለምጠላ ነው፣ ቦርጬን ስለምጠላ ነው። ገባህ አይደል? ቸከሶች በቃ የኔ ጋር የመጡት መወረዴን አላምኑ ታዋቂ ስለሆንኩ ነው በቃ። ከዛ በፊት ግን ገባ በድህነት በዛ መልከ ጥፉነት በዛ አለማወቅ ጨዋታ ለመቻል በዜሮ የህይወት ልምድ የትምህርት ቤት ቆንጆ የተባለችው እንጂ እምጀነጅን ምስም ልጅ ነበርኩ። እምደሰተው በሴቶች ነበር እንጂ በእጅ አልነበር። ገባህ አይደል? እምደሰተው የእሷን ውበት ፍቅረኛ መልክ በመመልከት ነበረ እንጂ የሆነ ነገር በመመልከት አልነበር። ኢሉዥን አልነበር፣ አርቲፊሻል አልነበር። you understand me ሳም ግን ያን ነገርን እያጣሁት ነው። የሆነ ነገር ውስጥ ገባው፣ የሆነ ብልሽት ውስጥ ገባው፣ የሆነ መንገድ ውስጥ ገባው።
ራሴን በጣም እየጠላሁ ስመጣ እዛ ላይ ራሴን አገኘሁት። ራሴን ስረዳ ራሴን የጠላሁትን ወይንም ዲፕ የሆኑ ኢንሴኩሪቲዎች አሉ አይደል? እነሱን ለይቼ ለማሸነፍ ታገልኩና ሁለት የማሸነፍ ዘዴዎች አሉ በነገራችን ላይ። በዚህ አጋጣሚ ታገልኩኝና ምን ላይ ደረስኩኝ? አሸናፊነት ላይ መጣሁ። የመጀመሪያው አካሄድ እንደ ያዕቆብ አለ አይደል? ያዕቆብ ከመልአኩም ጋር ታገረ፣ ከአምላኩም ጋር ታግሎ አሸነፈ ይላል አይደል? ሁለተኛውስ ኢዮብ ደግሞ አለ ተሸንፎ ያሸነፈ። የትኛው መምረጥ እንዳለባቸው እነሱ አላውቅም። እኔ ታገዬ ነው ያሸነፍኩት። አምላክ ይመስገን። በዚህ ጉዳይ ላይ ራሴን በመገንባት ክብሬን በማስጠበቅ ራሴን ባለማዋሸት ጉዳይ ላይ ራሴን ባለመግደል ጉዳይ ላይ ማለት ነው። በሌሎች ላይ ደግሞ ተሸንፈ የማሸንፍባቸው ሂደቶች ሊኖሩ ይችላሉ። ባላንስ አደርጋለሁ እንጂ በአንዱ ኮንሸንሰስ ላይ ብቻ ልጥፍ አለ እና ያንን ተረዳሁ። ሰው ሁለተኛው ከዚህ ነገር የምትወጡት ዲፕ የሆነ ጉዳይ በጣም ኢንሴኪውርድ ናችሁ። እጅግ በጣም ራሳችሁን ትጠላላችሁ። የምትወዱ የምትመስሉት ውሸት ነው። ቀኔ እጅግ በጣም ነው ብሩህ ነው ብላችሁ ፕሮፋይል ፒክቸር የምታደርጉት ለፍቅረኛችሁ የምትነግሪው ራስሽን በጣም እንደ ቆንጆ የምታስቢ ለእኔ ሺህ ጊዜ ቆንጆ ብትሆኝ እንኳን የምር መሆንሽን ዓለም ቢያውቅ እንኳን አንቺ ግን እንደዛ አይሰማሽም። በጣም ነው ራስሽን የምትጠሉ። በጣም ነው ራሳችሁን የምትጠሉት። በብዙ ነገራችሁ የተሸማቀቃችሁ ናችሁ። ብዙ ነገሮቻችሁ ዲፕሊ ማለት ነው አልተቀበለውም። ማንነታችሁ ብቁ ነኝ ብላችሁ አታምኑ። ሰዎች ይወዱኛል የኔን ገላ ይወዱታል ብለሽ አታስቢም አታስብም። ለዛ ነው ብቻህን ከራስህ ጋር ራስህን እያሰቃየህና በራስህ ፍቅር ተጠምደህ ሌሎች ያልወደዱትን አትሊስት እኔ ልወደደው ብለህ ጭንቀትህን ይህን ኢንሴኩሪቲ ለማራገፍ ከወንድነት ጋር በዘር ፈሳሽ በኩል ከሀሳብ ቅልል ማለትና ከመርጠብሽ ጋር ከፈሳሽሽ በኩል አብረሽ ለመጣል። እንደዚህ ግን ዘላለም አይቀጥል። ሁለተኛው ችግር እሺ ነው። ሶስተኛው ልምጣ። ሶስተኛው ጉዳይ ይህን ነገር እንድትመለከት የሚያደርጉ ጉዳይ ሚዝረብል የማድረግ ጉዳይ ምንድን ነው? ይህን ራሱ ከኢንሴኩሪቲ ጋር ሊገናኝ ይችላል። ግን እንዴት መሰለህ በቂ የሆነ የህይወት ልምድ የለም። ህይወት ነው ከሰዎች ጋር ላረው መንቀሳቀስ፣ ማውራት፣ መጫወት፣ መነጋገር። ከሴቶች ጋር አላደከም። ሴቶች ያሉበት አካባቢ ላትኖር ትችላለህ። ወይንም በልጅነት አንተ ለጨዋታ ሊሆን ይችላል ምንም እኮ አላሰብክም። ከዛ በኋላ ነይ ዝናብን እንመታ ምናምን ብለህ የሆነች ጎረቤት ልጅ ወይም ተከራይ ልጅ አለ አይደል ልብስሽን አውልቀህ ብለህ ዝናብ ልትመቱ ስትወጡ ይመጡና ይሄ ባለጌ ተብለህ ተገርፈህ ሊሆን ይችላል። ከዛ በኋላ አይምሮ ፈንክሽን የሚያደርገው ሴት ልጅ በቀረብ ሁሉ ችግር እንደሚፈጠር። ስለዚህ ከሴት የተሻለ እውነተኛ የሆነ ፑሲ ባይሆንም በእንግሊዝኛ እናድርገው ይሄ ዘኒው ፑሲ ዘኒው ጋር ትፈጥራለህ። የሰው ልጅ ሮቦት ፈጥሯል አይደል? ሰው እንደ ሰው ያስባል። በተመሳሳይ የሰው ልጅ ፑሲ ፈጥሯል እንደ ሰው ይሆናል እያለ ባይሆንም እንደማይሆን እኮ ያውቃል። ገባህና ግን እንደዛ ነው የሆነሳንድ ሰው እንደዚህ አይነት ብዙ አይነት በህይወት ውስጥ የተከናወኑ ኢቨንቶች ሊሆኑ ይችላሉ። እነዚህ ሊኖሩም ይችላሉ። ስለዚህ ራስህን በሚገባ ጥራ። ሴት ላይ ያለህን አመለካከት ሴት ለምንድን ነው የምታስፈልገኝ? እንዴት ነው መያዝ ያለብኝ? ግንኙነቴ ምን መምሰል አለበት? እንዲሁም ደግሞ የሆነ ጥፋት አጥፍተህም ባይዘው በዚህ በፖዚቲቭ ብቻ ነገርኩ። የሆነ ጥፋት አጥፍተህም አለ አይደል ሞክረህም የሆነ ችግር ኖሮብህ ገባህ? ወይም በልጅነት ደግሞ አጉል ዕቃ እንጫወት ምናምን ብለህ ከጓደኛህ ጋርም ተጃጅለህ ሊሆን ይችላል። ወንድ ለወንድም እንደው ስታንድ ባይሆንልህ እነሱ ትራውማዎች ማንነታቸውን ድብቅ አድርገው ደብቀው ወደፊት በልጅነት በዛ ሰዓት በነበረ ጊዜ በሴቷ ጋር ሲሆን ተመተህ ወይንም ችግር ተፈጥሮብህ ወይንም ደግሞ ውርደት አጋጥሞ ከነበረ በዛው እድሜ ያለበት በዛ ሂደት ውስጥ ደግሞ ከወንዱ ጋር ባደረግከው ሂደት ውስጥ ግን ምንም እኮ አላደረግክም። ልጅ ልትሆን ትችላለህ፣ ግን ምንም ችግር ተፈጥሮ ካልነበረ አይምሮህ ቀስ በቀስ ወደዚህ ቆሻሻ የሆነ ዓለም ያመጣል። ይህንንም አጥራ። ለሰው አታውራው። ቶ በዚህ ጊዜ የሚሰማ ሰው የለም። ለእኔ መተህ ግን መናገር ትችላለህ። እውነቱን በቪዲዮ ነገርኩ እና ልክልካቸውን ነገራቸው ኔጌቲቭ እንዳትወስዱት እሺ። በዚህ መተህ አናግረኝ ቴሌግራም ላይ። ይህንንም በደንብ ለሰው ልታወራው ይገባል። እና ይሄ ነገር መጥራት አለበት፣ ማውራት አለበት፣ ማመን አለበት። ስለዚህ ይሄ ነገር አይምሮ የወሰደው ከዛኛው አካል ጋር ጤናማ እንደሆነ ወይንም ብቻን ጤናማ እንደሆነ ከሴቷ ጋር ሲሆን ግን ችግር እንደሚመጣ ነው ኤቭሪቲንግ የሚያስበው። በልጅነት ጎረቤት ያየኛል ሊሆን ይችላል። ምክንያቱም ስለ ኢሞሽን ስለ ኢሬክት በደንብ ስለመቆም ምናምን ላታቅ ትችላለህ። ብዙ ነገሮች ጀስት ስላየ ወይንም ደግሞ ስሜቱ ስለመጣ ሊሆን ይችላል ያደረገው።
እድሜ ከፍ እያለ ሲመጣ ግን እነዚህ ነገሮች ስለምታውቅ የሚያሳስብህ ሰው አየኝ ያላየ ነው። አሁን ደግሞ እሷ ናት የምታሳስብህ። ቶሎ ስረጭ ብታይኝ፣ እንደዚህ ብታይኝ፣ ገላኝ ስታዩ ቦርጬ ብልቴ እንደዚህ ቢሆንስ፣ ስትነካኝ ባይቆምስ፣ ልክ ስትነካኝ ቢጠፋስ፣ ወይንም ለዋጥ እንደሆነ ነገር መዋጤን ብታቀብኝስ፣ ያኔ ሞራሌ እነሱ ናቸው ደግሞ አሁን ቅርጻቸውን ቀይረው እነዛው መንገዶች የሚከተሉ። ይሄን ነገር ማጥራት አለብህ። ገባህ አይደለ? ይሄ ካልጠራ ዘላለም ትመለሳለህ። መቼም አታውቅም። እነግርሃለሁ። ማጽናኛ ቃል አልፈልግም። ይሄ እንዲህ ብታረግ ጥሩ ነው ምናምን እንደዚህ አድርግ በዚህ ውጣ እንድትወስን ነው የምፈልገው። እሺ በቃ አለቀ። እውነታው እሱ ነው በትክክል። እኔ በኋላ ጠምቃችሁ አልመጣሁም። ሰይፍን ይዞ ነው የመጣው። እሺ ነገሮችን ቁርጠህ ልጥል ይገባል። እሳት የሆነ ማንነት ያስፈልግሃል። መወሰን ያስፈልግሃል። ስለዚህ ውሳኔ ያስፈልገዋል። ሰው የሚያስፈልጋቸው በእነዚህ 3 ነገር ላይ ቀጥታ መወሰን፣ ማድረግ፣ መተግበር። እንዴት? እነዚህን ካደረጉ በኋላ ምን ላደርግ? ይምጡ፣ መጫወት እንችላለን። ሌላኛው ትልቁ ችግር ምንድን ነው? ሲመሽ ወደ ማታ 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 አቤት ያንቺ ፍቅር ሲበረታ ዩኒዴጋር ሴት ታስፈልጋለች። ኢንሴኩሪቲህን ይህ ዲፌንስ የምታደርገውን ነገር ሸፋፍነ ድራማህን አቁመ ማንነትን የምታሳያት ሴት ታስፈልግሃለች። ማንም ትሁን ተው ንጽጽሩን፣ ቆንጆና ቆንጆ አይደለችም፣ በዚህ ገባች በዚህ ወጣች ምናምን it doesn't matter brother። ካራክተር ነው ማተር የሚያደርገው። ቢሊቭ አንተ ላይ ብዙ እንከን አለ። there is no one perfect። ለዛም ነው ሪሌሽንሺፕ ከአንድ ወርና ከሁለት ወር በኋላ ትንሽ አሰልቺ ጊዜ የሚያጋጥመው፣ ከዛ በኋላ ተመልሶ ጣፋጭ የሚሆነው። ምክንያቱም ያ ስቴጅ ምንድነው? ኢምፐርፌክሽን የምንረዳበት ነው። በዛኛው ግለሰብ ላይ ጎዶሎ ሆነ እሷ የምታይበት አንተ የምታይበት እዛ ላይ ነው። ብዙ ክራክ ያደርጋል ሰው በ3 ወርም በ4 ወርም እንደሚገናኝበት ጊዜ እንደሚያወራው ሁሌ የሚያወራ ሰው ምናምን ለምሳሌ የምር ከልቡ የሚዋደር ሰው በ1 ወር በ2 ወር ሊሰለቻች ይችላል። ኢምፐርፌክሽን ስለሚጥ ወደ እውነተኛ ስለሚመጡ ደስ ይላል ደግሞ እንደዛም ሲሆን ከዛ ከቆየች ትቆያለች፣ ካልቆየች ሌላ ሰው ጉዳይ ነው ትሸኛታለህ። ልክ እንደዛ ኢምፐርፌክት መሆንን የምትገልጽላት ያለምንም ዲፌንስ ሜካኒዝም ያለምንም ኢንሴኪዩር ያለመሆን ማንነት ራስን ሆነ የምትቀርባት። ይሄን ቪዲዮ አላየውም? ገብተህ ይሄው ብራዘር ሴት ታስፈልጋለች። መቼም ፊክስ አትሆን። የሴትን ገላ የምታየው በዚህ አይደለም፣ በአይኖች መሆን አለበት። የሴትን ከንፈር የምስበው ባይምሮ መሆን ይችላል የለበትም፣ በዚህ መሆን መቻል አለበት። የሴትን ገላ የምዳስሰው እገሌ ሲዳስስ እያየህ አይደለም፣ አንተን የምትነካት ፒያኖን ጊታርን በደንብ የምታጫውተው በእጁ ቢነካካ ጥሩ ዘፍናለች። እና ላይክ ጋይስ በቃ ዩኒዴጋር እሺ፣ ማንም ትሁን ጀጅ አታርጓት። ጀስት ሰውን እንደሆነው ተቀበል። እንዴ በነገሮች ላይ ውበትን መመልከት እኮ ያስፈልጋል። እኔ እንደዚህ ላይ ብዙ ማውራት አልፈልግም፣ ጥቅሙ ማንም ስለማያውቀው። አይ የታሰርኩ ይመስለኛል ምናምን ነገር ሴቶች በቃ እውነተኛ አይደሉም ምናምን የምትልባት ችግር ካለች እቺ ራሱ የዛ የፖርኖግራፊ ምንጩ የሆነው ኢንሴኩሪቲ። እንደውም ስለ ኢንሴኩሪቲው እንደሆነ እንዲህ የሚያደርገው ዲፕሊ ቪዲዮ የለቀቁት አለ አርብ ቀን እና ከዚህ ቪዲዮ በፊት ያለውን ገብተህ ተመልከት። አንተ ድል በመሃይ በደንብ አዳምጥ። አሁንም በጣም እኮ ስለምወዳቸው እኮ ነው በእውነት እና ማለትም ሊደነግጥ ይችላል። ግልጽ ነገር እኮ ነው። የሚድኑበት መንገድ እኮ ሳማ ግልጽ ነው እኮ በጣም ቀላል ነው። ማስተዋል ነው ዋናው፣ ማስተዋል ይስጣቸው። ማለትም እንደዚህ ችግር ያለባቸው ሰዎች ያ ይሄ ትሩዝ እኮ ነው። ገባ? እውነታ ደግሞ እያስደነገጥከው ከነገርከው አንድ ሰው ለዛ ነው ተናርጂ እንደዚህ ሞቅ ሰው እኮ ለምንድን ነው እንደዛ ነኝ እንዴ ብሏል አይደል? እየጠላኝም ቢሆን ራሱን ሊለውጥ። ምክንያቱም ብዙ ሰው የሚለወጠው መች ነው? ከፍቅረኛው ጋር ሲጣላ ምናምን እሷን ለማስደመም ምናምን። በቃ አትሊስት ጠልቶኝ ሊለውጥ እስኪ በእውነት ነው ነገር እንደዚህ ሰድበው እሱ ራው እየተሳደበ እየመከረ ብሎኝ እስኪ ያደርገው ችግር የለውም እኔ ይጥላኝ። የኔ ዓላማ ደግሞ አንተን እንዲያዳምጥ ነው። ከዚህ በኋላ ያለውንም ከዚህ በፊት ያለው እንዲያዳምጥ ያዳምጣል። እሱ እንኳን ያዳምጣል በረም ሳይወድ በግድ ነው የምታዳምጥ። ጭንቅላቱ ሀሳቡ ወደ ሌላ እንዳይሄድ ነው ከባድ ድልብ ማይ ምናምን በምትልበት ወይም ከባድ ቃላቶች በምትጠቀምበት ጭንቅላቱ ወዴት ይሄዳል? ምንድን ነው እንዴት ቢያየኝ ነው ምናምን እያለ ከቪዲዮ ከሀሳቡ ይወጣና የራሱ ሀሳቡ ላይ ይተከላል እና ያቺ ነገር እንዳትፈጠር በሚለው ተቀብያለሁ። ወንድም ወንድሙን ይስላል፣ ብረት ብረት እንደሚስላል መጽሐፍ ቅዱስ ተቀብያለሁ።
ልክ ነህ። ደግሞ ለመጀመሪያ ጊዜ ነው ዛሬ እንደዚህ ሆንኩ። ምክንያቱም አይ ኖ ሃው ቱ ዊን ኢት ማለት ነው። ይሄን እንዴት እንዳሸነፍኩት ስለማቅ ንጹህ የሆነ መንገዱን እየነገርኩት ነው ወይም እየነገርኳት ነው። እና ስሜታዊ ያደርጋል። በቃ ሳይረዱልህ ሲቀሩ እናንተ የፉኝት ልጆች እንደሚለው ነው ነገሩ። ተረዳኝ አይደል? ብቻ ችግር የለውም እንደፈለጋችሁ አስቡት። ኢዳዝን ማተር ዋናው የእናንተ ለውጥ ነው። አንተም በጣም አመሰግናለሁ። የፋኖችን ኢሞሽን እኔ በፊት እጨነቅለት የነበረው ሚዛኑን ስቶ ወይንም ስለ ንግግሬና ስለ ክብሬ የሳተው ሚዛኔ ለማስተካከል ደገፍ ስላደረከኝ ወንድማማችነት ሚናውም ይሄ ነው። አመሰግናለሁ። በዚህ አጋጣሚ ሰው ይሄን ማድረግ መቻል አለበት። ስለዚህ ጉዳይ ስለ ኢንሴኩሪቲ አሁን ቅድም ይሄን ሁሉ የመጣንበት ይሻላል አይደል? ደግሞ ቪዲዮውን ገብተህ ተመልከት፣ ሙሉ ይፈታላል። ሰው ሴቷን ማያዝ ላይ ወይንም ፍቅረኛ ማያዙ ላይ አልቆይበትም፣ ወይንም ማግባቱ ላይ አልቆይበትም። የመጨረሻው አምስተኛው ነገር ደግሞ መሰለ ሳሟ አምስተኛ ላይ ያመጣው ታውቂ ነው the most powerful የሆነው ነው ፐርፐስ ላይ ህይወቱ ላይ ሰው ደስታ የለውም ህይወቱ ላይ ደስታን ወይም ደስታ እንኳን ቴምፖራሪ ነው፣ ይመጣል ይሄዳል። ሰላም የለውም። ሰው በቀውስ ውስጥ መረጋጋት አይችልም። ሰው ከተማው እየተቃጠለ ሻይ እየጠጣ ቁጭ ብሎ ምንም ማድረግ እንደማይችል ያው ቁጭ ብሎ መመልከትና ላይክ የሱን ሪስፖንድ ሲፈልግ ዓለም ሪስፖንድ መስጠት አይችልም። ሰው በጣም ችኩል ነው። ሰው በጣም ውስብስብ ነው። ሰው ስሜቱን መግዛት ይከብደዋል። ስለዚህ ብዙ ጊዜ ፐርፐዝ አይኖርም። ፐርፐዝ ደግሞ ስሜትን መግዛትን ይጠይቃል፣ መረጋጋትን ይጠይቃል። ለሆነ ዓላማ ራስን መስጠት የምትኖርለት ነገር ካለ እመነኝ ሰውነት አስቀያሚ እንድትሆን እንዲሁም አይፈቅድም። ስለዚህ እንቅስቃሴ ታደርጋለህ። ሶዛት ከስራ መጥተህ ወይንም ከሆነ ቦታ መጥተህ ወይንም የሆነ ነገር ላይ አሳልፈህ ስልክ ላይ ረፍ ብለህ ለማየት ጊዜ አይኖርም። ቢዚ የሚያደርግ ጉዳይ አለ። አንተ ለምሳሌ ይሄ ላፕቶፕ ተበላሽቶ ነበረ፣ ሳሚ መስተካከል አለበት አልኩህ አይደል? እንቅልፍ አታራል አይደል? ለምንድን ነው? ፐርፐዝ ነበር። ግን እቺ ሊትል ታስክ ነች። ከዛ አስተካከልከው ነገ ሙድህ ራሱ ትዝ ይላል። እንቅልፍ በማጣት ደስተኛ ነው። ዲያንደርስታንድ ይሄ በጣም ሾርት ተርም የሆነና ካንተ ውጭ የሆነ አካል ጋር ዲስከቨሪ የምታደርገው ፐርፐዝ ነው። ከራስ ጋር ዲስከቨሪ የምታደርገው ፐርፐዝም እንደዛ ነው። ድሪቭን የሚያደርግ የሚመራ የሚመግብ እኔ ከአንተ ጋር ነኝና አትፍራ። ኦፍ ኮርስ እኔ እኮ ነው ቃሉ፣ ሌላ ነገር የለም። ዓላማ የህይወትን መገኘት ምክንያት የሆነው አምላክ እንዳለ የህይወትን መገኘትና የመኖርህም ደግሞ በታላቅነትና በሰላም የማበበ ምስክርም ዓላማ ነው። ታሳካ የምትፈልገውን ፐርፐዝ ነው። የምትኖርለት ነገር የምትፋለምለት ነገር ብዙ ሰው ያየው። ስለዚህ ከስራ ሲመጣ እረፍትን ነው የሚያስበው። ከስራ መጥቶ ለሱ ለግል ዓላማው አለ አይደል ነፃነቱን እስከሚያውጅ ያኛውን እየሰራ አሳካዋለሁ ብሎ የሚያስበው ህልም ስለሌለው ሮጦ ስልኩ ላይ እንጂ ሮጦ የሚያደርገው ሌላ ታስክ የለው እሱ የለም። እና በረፍት ቀን እንዴት እንደምትውል ደግሞ አታውቅም። ተጨባጭ የሆነ መዝናኛዎች የሉ በነፈሰበት ነው። ሰው በረፍት ቀን ምን እንደምታደርግ ራስ ሲገባ የሆነ ቦታ ተዝናንተም ትመጣና የሆነ ታይም ትተርፈህ የለ እሷም በዚህኛው ስፔንድ ታደርጋታለህ። በጸሎቱ ትረሳዋለህ። ሰው የተሻለ የሚሆነው እነዚህ ነገሮች ተረድቶ ዲስከቨር አድርጎ ለዚህ ነገሮች ምላሽና መፍትሄ ለማግኘት ጥሩ የሆነ አማካሪ ጋር ወይንም ጥሩ ከሆነ ከማንነታችሁ ጋር መማከር አሊያም ጥሩ የሆነ መረጃና እውቀትን በመሰብሰብ በመተግበር በዛ መንገድ ውጤት ማምጣት ትችላላችሁ ማለት ነው። ከዚህ ነገር ላትመለሱ ትወጣላችሁ። ቃል ለምድር ለሰማይ። ምክንያቱም ይህ የኔ መንገድ ነው። አክብራችኋለሁ። ሳም ዛሬ ምንም አላወራኸኝም። አንተ ራሱ ተመስጠህ እያዳመከኝ ብዙ ነገሮችን ምክንያቱም እያየሁበት ነበር። ቴንክ ዩ ብራዘር። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ክቡራትና ክቡራን ምንም የቀረ ነገር የለም። ፈጣሪ ያክብርልኝ። ለማንኛውም የማማከር አገልግሎት በዚህ የቴሌግራም አካውንት አትራዊ ለድሪስ ፎር ካውንስሊንግ ብላችሁ መልእክት ማስቀመጥ ትችላላችሁ ማለት ነው። መልካም ጊዜ